ስጋን በስጋነቱ እንደጠበቀ ለበሰው። ተዋህዶ ማለት ይሄ ነው። ሁለትነት አይደለም። አንድ ስላል ሁለት መክፈል አለ። ተዋህዶ ነው ያለ። ተዋህዶን ከመቀላቀል መለየት አለባችሁ። መቀላቀል ተዋህዶ ከማደባለቅ ተዋህዶን ከመጨመር ወይም ደግሞ ከመደመር ጋር አንድ እንጨትንና አንድ እንጨትን በመስማር ከመምታት ጋር ወይም ሁለት ቤቶችን አያይዞ ቤት እንደመስራት አይደለም። ሁለት ቤቶችን አያይዞ የሆነ ሰው ቤት አንድ ግድግዳ አድርገው ክፍሉን ለይተው እንደሚሰሩ አይደለም። እኛ ምን አገባን? ዝም ብለህ አባ ንስሐ ግቡ አትለንም? አትበሉ። ያዙ ሃይማኖታችሁ። ቀልደኛ ናችሁ መሰለኝ። የምናምንበት ክርስቶስ ነው እንዴ? ይኸው አባቴ ሆይ አለ ጌታ፣ የዘላለም ሕይወት ይህች ናት አለ ቅድም። ማንና ማንን ሲያውቁ ዘንድ ነው ያለ? አንተንና እኔን መንፈስ ቅዱስን ማወቅ ነው ሕይወት ብሏል። ይሄ ሕይወት እኮ ነው። ሰው ሕይወቱን ማወቅ አለበት እንዴ? ሰው ጤፍ ስንት እንደሚሸጥ እንኳን አጣርቶ ያውቃል። ይሄ እኮ የሕይወታችን ጉዳይ ነው። ማወቅ አለባችሁ። እምነታችን ነው። በዚህ ስጋ መጥቶ ሳይፈርድብን ስጋ ወደሙን እንቀበል። ሳይፈርድብን ሳትቀበሉ ብሎ እንዳይፈርድብን እንቀበል። በስጋው የኖረውን ሕይወትንም መስለን እንኖር። በስጋ ወራት ያስተማረን ወንጌልም እንፈጽም። የእግዚአብሔር ቤተሰቦች የምትሆኑ ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ ለዘላለም የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ሁላችሁንም ለምንጠብቃት ተስፋ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዳግም የሚመጣባት ቀን ለምትታሰብበት ለደብረ ዘይት እንኳን አደረሳችሁ። ጉዞ ወደ መንግስተ ሰማያት። የዛሬው ትምህርታችን ደግሞ ጉዞ ወደ መንግስተ ሰማያት ነው። ደብረ ዘይት እሱን የሚያስረዳ ነው። ጉዞ ወደ መንግስተ ሰማያት ለሚለው መንግስተ ሰማያት ለመድረስ ምንድነው የሚያስችለን ሲባል፣ መንግስተ ሰማያት ለመድረስ የሚያስችለን የማን መምጣት ነው? የክርስቶስ መምጣት ስለሆነ እሱን መሰረት አድርገን የምንማረው ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን መምጣት መሰረት አድርገን እንማማራለን። ለመማማሪያ የምንወስደውን ርዕስ ቅዱስ ቄርሎስ በሃይማኖተ አበው የተናገረውን አንስተን የምንማማረው ሃይማኖተ አበው ምዕራፍ 71 ቁጥር 12 ላይ የምናገኘው ኃይለ ቃል ነው ማለት ነው። ይመጽእ ዳግመ በስጋሁ በዳህሪት ዕለት። ዳግመኛም በዚህ በለበሰው ስጋ ሁለተኛ ይመጣል። ከመ ይኰንን ሕያዋነ ወሙታነ፣ በሕያዋንና በሙታን ላይ ይፈርድ ዘንድ በዚህ ስጋው ዳግመኛ ይመጣል። ወይፈድዮ ለኩሉ በከመ ምግባሩ፣ ለሁሉም እንደ ሥራው ይከፍለዋል። በጎ ለሠራ ዋጋውን፣ ክፉ ለሠራ ፍዳውን በዚሁ ሥጋ መጥቶ ይከፍለዋል። ወይሴባህ፣ ያን ጊዜም ጌትነቱን በምድር መጥቶ ይገልጣል። በዚያ በናቁት ሥጋ ጌትነቱን፣ ክብሩን፣ ኃይሉን፣ መንግሥቱን ይገልጣል። ወለለ ጸኑ በርትዕት ሃይማኖት፣ በቀናች ሃይማኖት ጸንተው የኖሩትን ይሬሰዮሙ በየማኑ፣ ያን ጊዜ በቀኙ ያቆማቸዋል፣ በክብር ያቆማቸዋል። ምስለ ነቢያት፣ ከነቢያት ጋር፣ ወሐዋርያት፣ ከሐዋርያት ጋር፣ ከሰማዕታት ጋር፣ ወምስለ ኩሎሙ እለ አስመርዎ፣ ባለ በዘመናቸው ሁሉ ደስ ካሰኙት ቅዱሳን ጋር በቀኝ ለመቆም ያበቃቸዋል። ነገር ግን በውዳሴ ከንቱ ምክንያት ከቀናች ሃይማኖት የራቁትን ግን ይሬሰዮሙ በጸጋሙ፣ በግራ ያቆማቸዋል። ምስለ አይሁድ፣ ከአይሁድ ጋር፣ ወምስለ ኩሎሙ አላውያን፣ ሃይማኖትን ከካዱት ጋር ያቆማቸዋል። ወይሐውሩ ውስተ ገሃነም ዘለዓለም፣ ወደ ዘላለም እሳትና ገሃነምም ይሄዳሉ ይላል ቅዱስ ቄርሎስ። በአጭር ቃል ሙሉ የክርስቶስን አመጣጥ በዚች አንቀጽ ላይ ቅዱስ ቄርሎስ ተርኮ ነግሮናል።
ክርስቶስ አሁን ምን ጥያቄ ነው የመለሰልን? የሚመጣው ማን ነው የሚለው መልሶልናል። ክርስቶስ የሚመጣ በምንድን ነው ሲባል በስጋው። እንዴት ብሎ ነው የሚመጣ? በስጋው ይመጣል። መጥቶ ምን ያደርጋል? ዋጋ ይከፍላል። ዋጋ የሚሰጣቸው ለማን ነው? በቀናች ሃይማኖት ለጸኑት። መጥቶ ምን ያደርጋል? ይፈርዳል። የሚፈርድባቸው እነማን ናቸው? ከሃይማኖት የራቁት። እነሱ የት ይገባሉ? ገሃነም። በቃ የሚመጣውን ከነመምጫው ከናመጣጡ ከነመጨረሻው ቅዱስ ቄርሎስ የማቴዎስ ወንጌል ምዕራፍ 24ን ሙሉውን በዚህች አንቀጽ ነግሮናልና ለዚያ ነው ስለሚያጠቃልልልን በቅዱስ ቄርሎስ ቃል እንድንማማር ያስፈልገው። እንግዲህ ዛሬ ደብረ ዘይት ክርስቶስ የሚመጣበትን ዕለት የምናስብበት ቀን ነው እና ክርስቶስ ሲመጣ በስጋው ነው የሚመጣ። ለምንድን ነው በስጋው ይመጣል የሚለውን ቅዱስ ቄርሎስ መናገር የፈለገ? እስቲ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉ። በስጋው ይመጣል በሉ። አቤት! ክብሩንም ምን ያደርጋል? ይገልጣል። ክብሩንም ይገልጣል። በስጋው ይመጣል ማለት የፈለገው ለምንድን ነው ቅዱስ ቄርሎስ ስትሉ፣ አንድ ቃል ስጋ በሆነ ጊዜ እንግዲህ ልብ ብላችሁ ስሙ። ተዋሕዶ ማለት አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። አምላክ ሰው ሆነ። አምላክ ሰው ሲሆን ሰው ደግሞ ምን ሆነ? አምላክ ሆነ። ተዋሕዶ ማለት ይሄ ነው። የአምላክነቱ ገንዘብ ለስጋ፣ የስጋነቱ ገንዘብ ለአምላክ ሳይቀላቀል ማለት ነው። ሳይቀላቀል። ስለዚህ በስጋው ይመጣል ባለ ጊዜ አንድ ቃል ስጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ተብለን ተጽፈናል። ከላይ ምን ተብሎ ነው? በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያም ቀዳማዊ ቃል ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ ጋር ነበረ። ያም ቃል ስጋ ሆነ ማለት ምን ማለት ነው? ማን ሰው ሆነ ማለት ነው? ቃል ማን ነው ያልነው? እግዚአብሔር አላለም እንዴ? ቃል ስጋ ሆነ። ማን ሰው ሆነ? ስለዚህ እግዚአብሔር ሰው ሆነ። ምክንያቱም ቃል ማን ነው ብሎናል ከላይ? እግዚአብሔር። እግዚአብሔር ሰው ሆነ ነው። እግዚአብሔር ሰው ሆነ ሲባል ተዋህዶ ሲባል እግዚአብሔር ሰው የሆነው ተለውጦ ነው ብለው የሚያስቡ ሰዎች አሉ። ቃል ስጋ ሲለብስ ወደ ስጋነት ተለወጠ ብለው የሚያስቡ ሰዎች አሉ። ግን አልተለወጠም። በስጋሁ የተባለ አሁን በስጋው ይመጣል የሚባለው ስጋው የሚባልና በስጋው ይመጣል የሚባል ሁለት አካላት አይታዩም? ይታያሉ። እነዚህ ሁለት አካላት በተዋህዶ ሁለት ሳይሆኑ ይመጣል። በስጋው ይመጣል ያለበት ምክንያት እሱ ወደ ስጋነት አልተለወጠም፣ ስጋን ተዋህዷል እንጂ ለማለት ነው። ስጋን ተዋህዷል እንጂ ሰው በሆነ ጊዜ አምላክነቱ ወደ ስጋነት አልተለወጠም። ምክንያቱም አነ እግዚአብሔር አምላክክሙ ዘኢይቱ የለጥ ብሎ ነግሮናል። እኔ እግዚአብሔር አምላካችሁ አልለወጥም ብሎናል። ትንቢተ ሚልክያስ ምዕራፍ 3 ላይ እኔ እግዚአብሔር አምላካችሁ አልለወጥም። መዝሙረ ዳዊት መዝሙር 101 ቁጥር 25 ላይም ሁሉ ይለወጣል ብሎ ምንድነው ያለ? አንተ ግን ምንድነህ? ያው አንተ ነህ ነው። ሰው ይለወጣል፣ እግዚአብሔር ግን አይለወጥም። ቃል ደግሞ ማን ነው ብለናል? በሉ እንጂ ምን አላችሁኝ? እግዚአብሔር ነው። ቃል እግዚአብሔር ነው። ቃል እግዚአብሔር ስለሆነ አይለወጥም። ሰው በሆነ ጊዜ ስጋን ነሳ፣ ስጋን ተዋሃደ እንጂ ወደ ስጋነት አልተለወጠም። ስለምን ተብላችሁ ብትጠየቁስ ምን ስለሆነ? እግዚአብሔር ስለሆነ ነው። እግዚአብሔር ስለሆነ አልተለወጠም፣ ወደ ስጋነት አልተለወጠም። ቅዱስ ኤፍሬም ሃይማኖተ አበው ምዕራፍ 47 ቁጥር 34 ላይ ሲናገር ስጋ ከመለኮት አልተለየም፣
የሥጋ ባህሪም መለኮትን ወደ ሥጋ አልለወጠውም ይላል። የሥጋ ባህሪም መለኮትን ወደ ምን አልለወጠውም? ወደ ሥጋ አልለወጠው። ባይል ነውና እሱ ሁሉን ይችላልና። እግዚአብሔር ሰው ሆነ ባልን ጊዜ እግዚአብሔር ወደ ሰውነት ተለወጠ ማለታችን አይደለም። እግዚአብሔር ደህየ ባልን ጊዜ በድሃ ሥጋ ተገለጠ ማለታችን ነው እንጂ ባለጸጋ ወደ ድሃነት ተለወጠ ማለታችን አይደለም። ወረደ ባልን ጊዜ ጥሎት መጣ ማለታችን አይደለም። ከሰማይ ወደ ምድር መጣ ሲባል በሰማይ ጊዜ ሰማይን ጥሎት የመጣ እንዳይመስል። ትሁት ባህሪን ገንዘብ አደረገ፣ ትሁት ሥጋ ለበሰ፣ በትሁት ሥጋ ተገለጠ ተመላለሰ ማለት ነው እንጂ ሰማይን ጥሎት መጣ ማለት አይደለም። አንዴ እርሶ ራሱን ድሃ አደረገ ሲባልም በድሃ ሥጋ ታየ፣ የእኛን የድሆችን ሥራ ሠራ ማለት ነው እንጂ ወደ ድሃነት ተለወጠ፣ ሩቅ ሆነ፣ ተራቆተ፣ አጣ፣ ጠፋ ማለት አይደለም። በጌትነቱ እንዳለ ነው። በጌትነቱ እንዳለ በዚህ ዓለም ወደዚህ ዓለም መጣ። መላእክትም በሰማይ በሄዱ ጊዜ አግኝተውታል ከአባቱ ጋር አልተለየም። እሱም ራሱ ነግሮናል። የዮሐንስ ወንጌል ምዕራፍ 1 ቁጥር 53 ላይ ሰማያት ሲከፈቱ መላእክት ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ ብሎናል። ወደ ሰው ልጅ ሲወርዱ እሺ፣ እሱ እዚህ ስላለ ሲወጡ ምን ማለት ነው? እዚያም አለ እዚህም አለ ነው። ወደ ሰማይ ሲወጡ መላእክት ወደ ማን ነው የሚወጡት? ወደ ኢየሱስ ክርስቶስ ነው የሚወጡት። ወደ ምድር ሲወርዱ ወደ ኢየሱስ ክርስቶስ ነው። እሱ ከአባቱ አልተለየምና በዚያ ሥጋው ይመጣል ያለው እሱ ሥጋን ነው እንጂ የለበሰው ወደ ሥጋነት አልተለወጠም። ሥጋን ለብሶ ሥጋን ይዞ ነው ያደረገው። ሁለተኛ በሥጋው ምን ይላል ነው ያልነው? በሉ ንገሩ እንጂ በሥጋው ምን ይላል? ይመጣል። በሥጋው ይመጣል ደግሞ ሥጋውን አለመለወጡን ሲነግረን ነው። በዚሁ ሥጋ ይመጣል፣ አልለወጠውም ያንን ሥጋ። ልብ በሉ ሥጋ መለኮት ከሥጋ ጋር ሲዋሃድ ያንን ሥጋ ወደ መለኮትነት አልለወጠውም። ቅድም ነግሬያችሁ ነበረ። ሥጋ የመለኮትን ባህሪ ወደ ሥጋነት አልለወጠም፣ መለኮትም አልተለወጠም ብሎ ነበር ቅዱስ ኤፍሬም። ሥጋሳ እንዴት ሆነ ስንለው ሃይማኖታዊ ምዕራፍ 47 ቁጥር 44 ላይ ስትወርዱ እግዚአብሔር ቃል ደግሞ የለበሰውን ሥጋ በባህሪው ጠበቀው ይላል። እግዚአብሔር ቃል የለበሰውን ሥጋ በባህሪው ጠበቀው። በባህሪው ማለት በሥጋነቱ ጠበቀው፣ ወደ መለኮትነት አልለወጠውም። ልብ በሉ፣ ወደ መለኮትነት አልለወጠውም። ሥጋን በሥጋነቱ እንደጠበቀ ለበሰው። ተዋህዶ ማለት ይሄ ነው። ሁለትነት አይደለም። አንድ ስላል ሁለት መክፈል አለ። ተዋህዶ ነው ያለ። ተዋህዶን ከመቀላቀል መለየት አለባችሁ። መቀላቀል ተዋህዶ ከማደባለቅ ተዋህዶን ከመጨመር ወይም ደግሞ ከመደመር ጋር አንድ እንጨትንና አንድ እንጨትን በመስማር ከመምታት ጋር ወይም ሁለት ቤቶችን አያይዞ ቤት እንደመስራት አይደለም። ሁለት ቤቶችን አያይዞ የሆነ ሰው ቤት አንድ ግድግዳ አድርገው ክፍሉን ለይተው እንደሚሰሩ አይደለም። ለአንድ ሰው ልብሱን ለብሶ እንደሚንቀሳቀስ ማለት ይሄ ሲያወልቀው ይወልቃል፣ ያም ሲያፈርሱት ይፈርሳል። ሁለተኛ ከዚያኛው ገንዘብ የሚያደርገው ነገር የለው እና እንዴት ነው? እንደ ነፍስና እንደ ሥጋ ነው ብሎናል ቅዱስ ቄርሎስ። እንደ ነፍስና እንደ ሥጋ ሰውየው ከሁለት ባህሪ ተገኝቶ አንድ ሰው እንደሚባለው ግን ደግሞ ሁለት እንዳይደለ፣ ነፍሱ ወደ ሥጋው እንደማትገዝፈው ሥጋው ወደ ነፍሱ እንደማይረቅ ሁሉ አንድ ሰው እንደሚባል ግን ከሁለት ባህሪ እንደተገኘ እንደ አንድ ሰው ነው። ነፍስም ግን አልተለወጠችም፣ ሥጋውም ግን አልተለወጠም። ግን ሰውየው አንድ ሰው ነው። ስለዚህ ክርስቶስ ሥጋውን ወደ መለኮትነትም አልለወጠውም፣ ሁለትም አናደርገውም ይላል ቅዱስ ቄርሎስ። ደግሞ እንዲህ ስለሆነ ነይነሳይን እንፈልጦ ለአሐዱ ክርስቶስ አበክሌቱ ህላውያት፣ አንድ ባህሪ አንድ አካል የሆነ ክርስቶስን ከተዋህዶ በኋላ ሁለት አካል ሁለት ባህሪ አንለውም። ሥጋው ደግሞ አልተለወጠም። ለምን ይለውጠዋል?
ስጋው ተለወጠ ብሎ የሚያምን አውጣኪ የሚባል መናፍቅ ነበር። 449 ዓመተ ምህረት ላይ የተወገዘ አውጣኪ ስጋ ወደ መለኮት ተለውጧል ፈርቶ ነው። ክርስቶስ ሁለት ባህሪ ይሆንብኛል ብሎ ፈርቶ ወዴት ሄደ? መጦታል። በቃ ስጋ ተለውጧል። አልተለወጠም። ስጋው ተለውጧል ማለት አደገኛ ችግር ስለሆነ ነው። እኛ ምን አገባን? ዝም ብለህ አባ ንስሐ ግቡ አትለንም? አትበሉ። ያዙ ሃይማኖታችሁ። ቀልደኛ ናችሁ መሰለኝ። የምናምንበት ክርስቶስ ነው እንዴ? ይኸው አባቴ ሆይ አለ ጌታ፣ የዘላለም ሕይወት ይህች ናት አለ። ቅድም ማንና ማንን ሲያውቁ ዘንድ ነው ያለ? አንተንና እኔን መንፈስ ቅዱስን ማወቅ ነው ሕይወት ብሏል። ይሄ ሕይወት እኮ ነው። ሰው ሕይወቱን ማወቅ አለበት እንዴ? ሰው ጤፍ ስንት እንደሚሸጥ እንኳን አጣርቶ ያውቃል። ይሄ እኮ የሕይወታችን ጉዳይ ነው። ማወቅ አለባችሁ። እምነታችን ነው። በምን ይመጣል ነው ያለው? ለምንድነው በስጋው ይመጣል ያለው? አንደኛ ስጋ በተዋህዶ ጊዜ ተለውጧል የሚሉ መናፍቃን የለም፣ አልተለወጠም። ሁለተኛ ክርስቶስ ከተነሳ በኋላ ስጋው ረቋል ተለውጧል የሚሉ የለም። በዚያው ስጋ ነው የሚመጣ። በዚያው ስጋ ቀድሞ ከማህፀን በተዋህዶ ስጋ ነው። ሲዋሃድም ያ ስጋ አልተለወጠም። ከተነሳ በኋላም ያ ስጋ አልተለወጠም። በዚያው ስጋ ያው ቶማስ የዳሰሰው ያው ስጋ ነው። ስጋው በትንሣኤ ምክንያትም አልረቀቀምም፣ አልተለወጠም። ክርስቶስ የለበሰው ስጋ ወይም ቃል ለብሶት ክርስቶስ የተባለበት ስጋው ቃል ለብሶት ክርስቶስ የተባለበት ያ ስጋው ቢለወጥ ምን ችግር እንደሚገጥመን ታውቃላችሁ? ምንድነው ችግር የሚገጥመን? ተለወጠ አይ ተለውጧ ብንል ምንድነው ችግር የሚገጥመን? የሚገጥመን ችግር ከተዋህዶ በኋላ ስጋ ተለውጧል ብንል ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ዋና ዓላማ ምን ይሆናል? ከንቱ ይሆናል። ጌታ ስጋን የለበሰ ምን ለመሆን ነው? ሊቀ ካህናት ሊሆነን ነው። ንጹሕ ሊቀ ካህናት ሊሆነን። ሌሎች ሁሉ ይሄንን ነገር መያዝ ስላልቻሉ የባህሪ ጌትነት ገንዘቡ የሆነ ኃጢአት የሌለበት እንዲህ ያለ ሊቀ ካህናት ይገባን ነበርና ይላል ቅዱስ ጳውሎስ። እነዚያኞቹ ሊቀ ካህናት ምን ያደርጋሉ? መጀመሪያ መስዋዕት ስለ ራሳቸው ያቀርባሉ፣ ቀጥለው ስለ ሕዝቡ ያቀርባሉ። እነሱ ኃጢአተኞች ናቸውና። እሱ ግን ይህንን ማቅረብ አያስፈልገውም። ለምን? እርሱ ራሱን መስዋዕት አድርጎ አንድ ጊዜ ሲያቀርብ ይህንን ፈጽሞታል። የማያዳግም መስዋዕት ነው እሱ። በእሱ ሊቀ ካህናትነት ወደ እግዚአብሔር የሚመጡትን ሁሉ እሱ ሊያድናቸው ይቻለዋል። እሱ ለዘላለም ሕያው ነውና ሲያስታርቃቸው ይኖራል። በዕለተ ዓርብ ያፈሰሰው ደሙ የቆረሰው ሥጋው ለዘላለም ፍጥረትን ሁሉ ከአባቱ ከመንፈስ ቅዱስ እና ከራሱ ጋር ሲያስታርቅ የሚኖር ነው። ሕያው መስዋዕት እንደሆነ ሕያው ሊቀ ካህናት ነው። እሱ ለዘላለም ሲያስታርቃቸው ይኖራል። ምክንያቱም እስመ ይሳር ክህነቱ ለዓለም፣ የእሱ ክህነት ለዘላለም አይተካም፣ አይሻርም። ዘላለማዊ ሊቀ ካህናት ነው ክርስቶስ። እነዚያን ግን ሞት እንዲኖሩ አያሰናብታቸውም፣ ሞት ይወስዳቸዋል። እርሱ ግን ሕያው ነውና መስዋዕቱ ሕያው፣ ሊቀ ካህናትነቱ ሕያው፣ መንግሥቱ ሕያው ነው። ራሱን ሰዋ፣ ራሱን አቀረበ፣ ራሱን እንደ ንጉሥነቱ መስዋዕቱን ተቀበለ፣ ራሱ ይቅርታውን ሰጠን። ይህን አድርጎ እንደ ጌትነቱ ወነበረ በየማነ እበዩ ዘበሰማያት እርቅን ሰጥቶ አስታርቆን ይቅር ብሎን በደሙ አንጽቶ የድነት መንገድን ሰጥቶን ከዚያ በኋላ በግርማው ቀኝ ተቀመጠ። ተቀመጠ ማለትም እሱ መቀመጥ መነሳት ኑሮበት መንበሩን አቶት ኑሮ ኋላ አግኝቶት አይደለም። ተቀመጠ ማለት ተልእኮ የለበትም። እንግዲህ ያው ዓርብ የሰራው እርቅ ሁልጊዜ ሲያስታርቀን ይኖራል። በጌትነቱ ምሕሮ ይቅር ብሎ ይሰጠናል። በሊቀ ካህናትነቱ በዓርቡ ሊቀ ካህናትነት ሁልጊዜ ከራሱ ጋር ከአባቱ ከመንፈስ ቅዱስ ጋር ያስታርቀናል፣ በደሙ ያነጻናል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋው ተለውጧል ይባል ሊቀ ካህናት መሆኑ ይከስራል። ምኑንስ ትቆርበዋለህ ጓዴ? ክርስቶስ ተለወጠ ካልክ ምኑን ትቆርበዋለህ? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ማለት። እውነት እላችኋለሁ የወልደ ጓለማያው የሰው ልጅን ስጋ ካልበላችሁ የሰው ልጅን ደም ካልጠጣችሁ የዘላለም ሕይወት የላችሁም ማለት። እንዴት? እስመ አነ ውእቱ ውስተ ሕይወት ዘወረደም ሰማያት፣ ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ስጋው ከተለወጠ ምኑን እንቆርበዋለን? መለኮቱ ከተለወጠ የፍጡር ደም እንዴት አድርጎ ያድናል?
እንዴትስ ያጸድቃል? እንዴትስ ሊያነጻ ይችላል? እንዲያውም የፍጡር ደም እድፍ ነው፣ ቢጠጡትም ይመራል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ግን ሕሊናችንን ሁሉ ከሞተ ነገር ያነጻዋል ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ላይ ሲናገር። እድፈት የሚስማማው የሚያልፍ የሚጠፋ የበግ ደም ይዞ አልገባምና ክርስቶስ ግን ለምትበልጠው መልካም ነገር ለመንግሥተ ሰማያት ሊቀ ካህናት ሆኖ በመጣ ጊዜ የሰው እጅ ወዳልሰራት አንዲት መቅደስ የገዛ ደሙን ይዞ ገባ ይላል ዕብራውያን ምዕራፍ 9 ቁጥር 11 ጀምሮ ስናነበው የገዛ ደሙን ይዞ መጣ ለምትመልጠው መልካም ነገር። እነዚያ ግን የበግ ደም የሚጠፋ ደም ነበር ይዘው የሚገቡ። እሱ ግን የገዛ ደሙን ይዞ የሰው እጅ ወዳልሰራት ወደ መስቀል ወደ ደብተራ ርሱ አድኖ ወደ ውሳጤ መንጦላይት ወደ ብርሃን ሀገር ገባ። ወደዚያች ሀገር ሊወስደን ነው የሚመጣ። እንግዲህ እሱ አስታርቆ ጥላ ፍርሶ ወገኖቹን አንጽቶ ወደ ሄደባት ወደዚያች የብርሃን ሀገር ሊወስደን ነው የሚመጣ እንጂማ ምኑንስ ቆረብ ነው? በምኑስ ካሳ ይክሳል? ክርስቶስ ቅሉ ሰው መሆኑ ምን ለማለት ነው? ካሳ ለመካስ ነው። ቅዱስ ያዕቆብ ዘስሩግ ሃይማኖተ አበው ምዕራፍ 88 ቁጥር 6 ላይ የሚናገረውን አንድ ቃል ልንገራችሁ። ጌታችን ኢየሱስ ክርስቶስ ሥጋ የለበሰ ምን ሊያረግበት እንደሆነ ቁልጭ አድርጎ ይነግረናል። ሥጋ የለበሰበትን ዓላማ ሥጋው ተለወጠ ካለ አንድ ሰው ክርስቶስ ታዲያ ወደዚህ ዓለም መምጣት ለምን አስፈልገ? የመጣበትን ዓላማ ይከዳል። ሥጋ ያልነበረው እሱ ሰው ሆኖ ወደዚህ ዓለም በመጣ ጊዜ ሥጋ ለበሰ ይላል። ምን ሊያረገው ነው? ወአኀዝዎ አይሁድ ቦቱ ከመይፈጽሙ መፍቅዶሙ፣ በዚያ ሥጋ አይሁድ የወደዱትን ሊፈጽሙበት ያዙት ይላል። ያ መያዙ በአጋንንት እጅ ተይዘን ለነበር ነው፣ ካሳ ይሆን ዘንድ ነው። ታዲያ ያን ሥጋ ለምንድን ነው የለበሰው ስንለው አይሁድ እንዲይዙት በዚያ ሥጋ እንዲሰቀልበት ነው። አፈ ወምራቀ፣ አፍን ምራቅን ፈጠረ ለራሱ ከድንግል ማርያም ማኅፀን ነሳ። ለምን? ከመይክስታ ይንደውራን፣ ምራቁን እትፍ ብሎ የዕውራንን አይኖች ያበራ ዘንድ እሱ ምራቅንን አፍን ለራሱ አዘጋጀ ብሎ ይነገራል። ይህን ያዘጋጀው ለዚህ ነው። ታዲያ እንዴት አድርጎ ይሄንን ካልለበሰ በምኑ ይክስልናል? ታዲያ ወክልኤተ መዝራዕተ፣ ሁለት እጆችን ፈጠረ። ለምን? በፍርድ አደባባይ መስቀል ሊሸከምበት ሁለት እጆቹን ለራሱ አዘጋጀ ይላል። ከድንግል ማርያም ማኅፀን ዝም ብሎ እኮ አይደለም እጅ እግር ይዞ የታየው፣ ካሳ ክሶ ሊታረቅበት ነው። ወልሳነ፣ አንደበትን ፈጠረ። ምን ሊያደርግበት? አጋንንትን አስወጥቶ ጻው መናፍስት ርኩሳን እያለ ሊሰድበት አንደበትን ፈጠረ፣ ሊያስተምርበት አዘጋጀ። ምክንያቱም እሱ እንደ ጌትነቱ እንደ ግርማ መንግስቱ ቢናገር ማን ይሰማዋል? ማንስ ከቃሉ ፊት መቆም ይቻለዋል? በትሑት ቃል ያስተምር ዘንድ እሱ አንደበትን ለራሱ አዘጋጀ። ወዘባነ፣ ጀርባን አዘጋጀ። ምን ሊያደርግበት? ከጲላጦስ ሊገረፍበት ለራሱ ጀርባን አዘጋጀ። ሊገረፍበት፣ ያ ግርፋት በሞትና ባጋን ስንገረፍ ለነበር ነው፣ ካሳ ነውና ራሱ ለእኛ ዋጋ ከፍሎ ሊታረቀን መጥቷልና። ይህን ሁሉ ያደረገው ለምንድን ነው ስትሉት ጠቅለል ያደረግና ቅዱስ ያዕቆብ ዘሪሁን ይህንን ሁሉ ሥጋ የለበሰውና ይህን ሁሉ ያደረገው ለምንድን ነው ሲል እኛን ነፃ ያወጣን ዘንድ ነው ይላል። ስለዚህ የለበሰው ሥጋ በአምትንት በጅማት በአጥንት በአስራው በስር እንደ ሰው በየጥቂቱ ያደገው እኛን ሊታረቅበት የለበሰው ሥጋ ነው። ያንን ሥጋ አልለወጠውም። ስንቆርብም መለኮት የተዋህደውን ያልተለወጠውን ሥጋ አምላክነት በተዋህዶ ገንዘቡ የሆነ ሥጋ ለምንቆርበው። ስለዚህ ይሄ አለመለወጡን ሲያስተምረን ምን አደረገ? በዚህ ሥጋ ምን ይላል አለ? ይመጣል። ከተዋህዶ በኋላም አልተለወጠም፣ ሲነሳም አልተለወጠም። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ጌታ ባረገ ጊዜ ሐዋርያት ቀና ብለው እያዩት ነበረ። እጁን ጭኖ ባርኳቸው ከፍ እያለ ሲሄድ ቀና ብለው ሲያዩ ሁለት ነጫጭ መላእክት መጣ። የገሊላ ሰዎች ምኑ ናችሁ ነው እዚህ ቀና እያላችሁ የቆማችሁ አላቸው። ወዝንቱ ኢየሱስ ዘዐርገ እምኀቤክሙ፣ ይህ ከእናንተ ወደ ላይ ሲወጣ ያያችሁት ኢየሱስ ክርስቶስ ዛሬ ሲያርግ እንዳያችሁት እንዲሁ በዚሁ ሥጋ ተመልሶ ይመጣል ያሏቸው።
በዚሁ ባያችሁት ሥጋ ተመልሶ ይመጣል። በዚህ ሥጋ መጥቶ ሳይፈርድብን ሥጋ ወደሙን እንቀበል። ሳይፈርድብን ሳትቀበሉ ብሎ እንዳይፈርድብን እንቀበል። በሥጋው የኖረውን ሕይወትንም መስለን እንኖር። በሥጋ ወራት ያስተማረንን ወንጌልም እንፈጽም። ያ ይክፍለን እግዚአብሔር በሂሩቱ። ወስብሐት ለእግዚአብሔር።